በአማራ ክልል በመንግስትና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የብልጽግናው ጀነራል በበኩላቸው የመደምሰሱ ኦፕሬሽን ተጠናክሮ ይቀጥላል ብለዋል። በጎጃም ሁሉም ዞኖችና በደቡብ ጎንደር ዞኖች ጦራቸውን ይዘው የሚዋጉት ሌተናንት ጀነራል መሐመድ ተሰማ የመደምሰሱ ኦፕሬሽን ይቀጥላል ሲሉ ዝተዋል። በአማራ ክልል ላለፉት 2 ዓመታት የተካሄደው ጦርነት አሁንም የቀጠለ ሲሆን አገዛዙ የተለያዩ ማደናገሪያዎችን ማቅረቡን ቀጥሏል። በዝርዝር መረጃችን ተሰሙታላችሁ። የኢራን ጥቃት በዚሁ ከቀጠለ ቴህራን ትቃጠላለች ስትል እስራኤል አስጠነቀቀች። ዓለምን በፍርሃት ቆፈን ያሰረው የቴህራንና የቴል አቪቭ ፍጥጫ ወደ ለየለት የኒውክሌር አረር ጭፍጭፍ እንዳያመራ ስጋት አሳድሯል። የዓለም መገናኛ ብዙሃንና ዕውቅ የፖለቲካ ተንታኞች የሁለቱ ሀገራት ጦርነት በልህ የጦዘ ለከባድ እልቂት የተንደረደረ ከባድ እንቅስቃሴ ነው ብለዋል። ለዓለምም ከባድ ስጋት ነው ብለውታል። የኢራን መከላከያ በሀገሪቱ ምዕራባዊ ክፍል F-35 የተሰኘውን ዘመናዊ የእስራኤል ጦር ጀት ለሶስተኛ ጊዜ መቶ መጣሉን ገልጧል። የቴህራን ሳይንቲስቶች በየደቂቃው እየታደኑ እየተገደሉም ናቸው። ሞሳድ ተጨማሪ 3 የኒውክሌር ሳይንቲስቶችን ገድሏል። ኢራንን የሚያክል ሀገር ሳይንቲስቶቿን እንዴት መጠበቅ እንደተሳናት አስገራሚ ተብሏል። ኢራን ደግሞ የእስራኤል የኒውክሌር ጣቢያ ላይ ጥቃት አድርሳለች። የመልሶ ማጥቃት እርምጃ እየወሰደች የምትገኘው ቴህራን በፈጸመችው ጥቃት ቴል አቪቭ አቅራቢያ የሚገኘውን የኒውክሌር ጣቢያ ኢላማ አድርገዋለች። በዝርዝር መረጃችን የምትሰሙት ይሆናል። በርካታ ፖለቲከኞችን፣ ጋዜጠኞችንና በሰላማዊ መንገድ የሚታገሉ እንደነ ክርስቲያን ታደለ ያሉ የምክር ቤት አባላትን ሳይቀር ያለ መከሰስ መብታቸውን ሳያነሱ ወደ እስር ቤት ያጋዙት ጠቅላይ ሚኒስትር አብይ አህመድ አሁንም ትጥቅ ላነሱ ኃይሎች የሰላም ጥሪ እያቀረቡ ይገኛሉ። በትናንትናው ዕለት ከመምህራን ጋር ባደረጉት ውይይት ከሁሉም ክልሎች ታጣቂዎች እጃቸውን እየሰጡና እየገቡ ነው፣ እኛም በክብር እየተቀበልናቸው ነው፣ መቀበል ብቻ ሳይሆን እየሾምናቸውም ጭምር ነው በማለት ሲናገሩ ተደምጠዋል። ጉዳዩን በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አሁናዊ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የኢራን ጥቃቶች በዚሁ ከቀጠሉ ቴህራን ትቃጠላለች አለች እስራኤል። ዓለምን በፍርሃት ቆፈን ያሰረው የቴል አቪቭና የቴህራን ፍጥጫ ወደ ለየለት የኒውክሌር አረር ጭፍጭፍ እንዳያመራ ስጋት አሳድሯል። የዓለም መገናኛ ብዙሃንና ዕውቅ የፖለቲካ ተንታኞች የሁለቱ ሀገራት ጦርነት በልህ የጦዘ ለከባድ እልቂት የተንደረደረ ከባድ እንቅስቃሴ የዓለምም ስጋት የሆነ ነው ብለውታል። የኢራን መከላከያም በሀገሪቱ ምዕራባዊ ክፍል F-35 የተሰኘውን ዘመናዊ የእስራኤል ጦር ጀት ለሶስተኛ ጊዜ መቶ መጣሉን ገልጧል። የኢራን ሳይንቲስቶች በየደቂቃው በእስራኤል እየታደኑ እየተገደሉ ናቸው። ሞሳድ ተጨማሪ 3 የኒውክሌር ሳይንቲስቶችን ገድሏል። ኢራንን የሚያክል ሀገር ሳይንቲስቶቿን እንዴት መጠበቅ እንደተሳናት አስገራሚ ተብሏል። ኢራን ደግሞ የእስራኤል የኒውክሌር ጣቢያ ላይ ጥቃት አድርሳለች። የመልሶ ማጥቃት እርምጃ እየወሰደች የምትገኘው ቴህራን በፈጸመችው ጥቃት ቴል አቪቭ አቅራቢያ የሚገኘውን የኒውክሌር ጣቢያ ኢላማ አድርገዋለች። ኢራን 200 ሚሳኤሎችን ማስወንጨፏን የእስራኤል ጦር አስታውቋል። ጥቃቶቹ በዚህ ከቀጠሉ ግን ቴህራንን ወደ አመድነት እንቀይራታለን ብለዋል እስራኤሎች። የእስራኤልና ኢራን ያጸፋ ጥቃት እንደቀጠለ ነው። ኢራን ከእስራኤል ለደረሰባት ጥቃት ያጸፋ እርምጃ እየወሰደች እንደምትገኝ ተገልጧል። በዚህ እርምጃዋ የእስራኤል የኒውክሌር ጣቢያ ላይ ኢላማ አድርጋ ከባድ ጉዳት አድርሳለች። ይህንን ተከትሎ እስራኤል ኢራንን ማጥቃቷን እንደማታቆም ነው ያስታወቀችው። እስራኤል ጥቃቶቹ በዚህ ከቀጠሉ ኢራንን ከምድረ ገጽ እናጠፋታለን ብላለች። ፍጥጫው አይሏል። ጥቃቴን ለማክሸፍ የሚሞክር የትኛውም ሀገር ለጥቃት ይጋለጣል ብላለች ኢራን። ለእስራኤል ድጋፍ ያደርጋሉ ያለቻቸውን ሀገራት በዛቻ አስጠንቅቃቸዋለች። ኢራን፣ አሜሪካ፣ ፈረንሳይና እንግሊዝን እስራኤልን እየደገፉ ነው በማለት ወንጅላለች።
ቴህራን በእነዚህ ሀገራት ላይ እርምጃ ልትወስድ እንደምትችልም ገልጻለች። በገልፍ ሀገራት የሚገኙ የጦር ሰፈሮቻቸውና የጦር መርከቦችን እንደምታወድመም ለሀገራቱ በዛቻ ልካለች። የእስራኤልና የኢራን ያጸፋ ጥቃቶች እንደቀጠሉ ናቸው። እስራኤልና ኢራን ወደ ሙሉ ጦርነት ገብተዋል። ዓለምም ተጨንቋል። የነዳጅ ዋጋ ሰማይ ነክቷል። ሞሳድ በኢራን ምድር ዋሻ ሰርቶ ድሮን ሲያመርት ነበር። ዛሬ ጠዋት በኢራን የፍንዳታ ድምጽ ሲሰማ በእስራኤል የሟቾች ቁጥር ጨምሯል። በእስራኤል መንደሮች ፈራርሰዋል። የዓለም ሕዝብ መጥፎ ዜና ይስማ ነው የተባለ የሚመስለው። ዜናው ሁሉ ስለ ጦርነት፣ ስለ አመጽ፣ ስለ አደጋ ሆኗል። ዩክሬን በሩሲያ ግዛት ዘልቃ ገብታ የድሮን ጥቃት ውርጅብኝ አውርዳ ሩሲያን ያሽመደመደ ጥቃት ፈጽማ የሩሲያ ምላሽ ምን ይሆን ተብሎ እየተጠበቀ ሳለ በአሜሪካ በሎስ አንጀለስ ከተማ ከስደተኞች ጋር በተያያዘ በተነሳ አመጽ የዓለም ብዙሃን መገናኛዎች ትኩረታቸው ሁሉ ሎስ አንጀለስ ሆኖ ሳለ በህንድ በደረሰ የአውሮፕላን አደጋ ከ200 በላይ ሰዎች በሞቱበት ሰቅጣጭ አደጋ በሰበር ዜና ዓለምን አጥለቀለቀ። ትናንት ደግሞ በመካከለኛው ምስራቅ ትልቁ ጦርነት ፈነዳ። አሁን ላይ ሀያላኑ እርስ በርስ ለመጠፋፋት ሰይፍ ሲስሉ ይታያል። ዓለም ከመቼውም ጊዜ በላይ የጉልበተኞች ሆናለች። ገላጋይ የጠፋበት ዘመንም ሆኗል። የጨለመ አህጉር ነው የሚባልለት አፍሪካ እንኳን ሀያላኑ ተጠቅመው የጣሉትን መሳሪያ እየገዛ ለቁራሽ መሬት ሲገዳደል ይታያል። የአፍሪካ ምድር ቢቆፍሩት ወርቅ ውድ ማዕድናት ከመሬት ከርስ ተነጥፈው የሚያወጣቸው የጠፋ ይመስላል። የአፍሪካ መሬት ቢዘሩበት የሰጡትን የሚያበቅል ምርጥ አህጉር ነበር። ታዲያ ምን ያደርጋል አፍሪካ መሪ አይውጣልሽ ተብላ የተረገመች ነው የምትመስለው። ወደ እስራኤልና ኢራን ጦርነት ስንመለስ እስራኤል ትናንት ሊነጋጋ ሲል ከ200 በላይ የጦር ጀቶችን እንደ ንብ መንጋ አያይዛ በኢራን ላይ የእሳት ውርጅብኝ አውርዳ የኢራንን ጦር መሪዎች፣ የኒውክሌር ማብለያዎችን፣ የድሮን ማምረቻዎችን ጭምር ዶግ አመድ አድርጋ ተመልሳለች። ኢራን በዚህ ልክ እንዲህ ያለ ነገር በታሪኳ አስተናግዳ አታውቅም። ከዚህ በፊትም የኢራን ፕሬዝዳንትና ውጭ ጉዳይ ሚኒስትር በሄሊኮፕተር አደጋ ሞተው ሐዘናቸውን ያልጨረሱት አዛውንቱ ትናንት ደግሞ አጥንት ድረስ ዘልቆ የሚገባ ሐዘን የገጠማቸው የኢራን ሁለንተናዊ መሪ አያቶላህ ኻሜኒ እስራኤል ሰቅጣጭ የመልስ ምት ይጠብቃታል ሲሉ ተናግረዋል። ማታ ላይን ሊዝ ሲል የኢራን ባሊስቲክ ሚሳኤሎች በእስራኤል ሰማይ ላይ ሰቅጣጭ ድምጻቸውን ሲያሰሙና ሲያፈነዱ አመሹም። የእስራኤል አየር መከላከያ የብረት ጋሻና የዳዊት ወንጭፍ ሲያከሽፉ ሰማዩ ላይ ኮከቦች ተሰባብረው ይወዳደቁ ነበር የሚመስለው። የኢራን ባሊስቲክ ሚሳኤሎች የእስራኤልን ትልቁን ከተማ ቴልአቪቭን ደብድበዋል። 4 ሰዎችም ተገድሏል የተባለ ሲሆን አሁን ላይ የሟቾች ቁጥር ጨምሯል። ኢራን በበኩሏ የእስራኤልን የኒውክሌር ማብለያዎችን ደብድቤያለሁ ብላለች። ኢራን ሰሞኑን የእስራኤልን ሚስጥራዊ የኒውክሌር ስፍራዎችን ሰነድ አግኝቻለሁ ማለቷም ይታወሳል። በመከራ ውስጥ የሚገኘው የጋዛ ሕዝብ የኢራን ባሊስቲክ ሚሳኤሎች እስራኤልን ሲደበድቡ ደስታውን ሲገልጽ ታይቷል። እስራኤልም ኢራንን ስትደበድብ በኢራን እስላማዊ አገዛዝ ተጨቁነናል ያሉ የኢራን ዜጎች ደስታቸውን ገልጸዋል። በሌላ መረጃ በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ጀነራሉ ደግሞ የመደምሰስ ኦፕሬሽኑ ተጠናክሮ ይቀጥላል ሲሉ ተናግረዋል። በጎጃም ሁሉም ዞኖችና በደቡብ ጎንደር ዞኖች ጦራቸውን ይዘው የሚዋጉት ሌተናንት ጀነራል መሐመድ ተሰማ የመደምሰስ ኦፕሬሽኑ ይቀጥላል ሲሉ ዝተዋል። በአማራ ክልል ላለፉት 2 ዓመታት የተካሄደው ጦርነት አሁንም የቀጠለ ሲሆን አገዛዙ የተለያዩ ማደናገሪያዎችን በመጠቀም ከህዝብ ጋር ንግግር እያደረገ ቀጥሏል። ከፋኖ ኃይሎች ጋር ሽምግልናና ምህረት እንዲሁም ድርድር በሚል የሚጠቀምበትን የማደናገር ፖለቲካ በተመለከተ በጉዳዩ ላይ ተሳታፊ የሆኑ አባት እውነታውን አገዛዙ ባዘጋጀው መድረክ ላይ አጋልጠዋል። እኚህ አባት አይመለሱም፣ ይገደላሉ እየተባልን ደርሰን መተናል፣ ጉዳዩንም ተረድተናል ሲሉ ተናግረዋል። የብልጽግና አገዛዝ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው እኛ ያልሞከርነው የለም ሲሉ የክህደት መልሳቸውን ሰጥተዋል።
የብልጽግናው አገዛዝ በአማራ ክልል ባለፉት 2 ዓመታት ጦርነት ከከፈተ ወዲህ ከፋኖ ኃይሎች ጋር መፍትሄ ለመድረስ ብዙ ሞክረናል፣ ሆኖም ግን ፋኖ ለመፍትሄ አልመቻለ በሚል ወቀሳና ፕሮፓጋንዳ ሲያሰማ መቆየቱ የሚታወስ ሲሆን ይህን በተመለከተ በተግባር በስብሰባ ላይ የተሳተፉ አባት ግን ተልኮውን የማይፈጽመው ብልጽግና ነው ሲሉ አጋልጠዋል። አገዛዙ ከፋኖ ጋር አስማሙን ሸምግሉን በሚል ወደ ፋኖ አመራሮች ሽማግሌዎች ሲላኩ በጎን ደግሞ አገዛዙ ቢሄዱም እነዚህ ሽማግሌዎች አይመለሱም፣ በፋኖ ይገደላሉ ተብለን ነበር፣ እኛ ግን ደርሰን መተናል፣ ተልኮ ተቀብለን ተመልሰናል፣ ብልጽግና ግን አልፈጸመውም በማለት ከላሊበላ በጉዳዩ ላይ የተሳተፉ አባት በአደባባይ ሲናገሩ ተደምጠዋል። አክለውም እኚህ አባት እነዚህ እነዛ እያለን ብንሳደብ መፍትሄ አያመጣም፣ መፍትሄው በመንደር ሽማግሌ አንታረቅም ብለውናል። ፌዴራልና የውጭ አካል ያለበት ከሆነ እንነጋገራለን ብለውናል። ስለዚህ እዚህ ላይ ስሩ በማለት ሲናገሩ ተደምጠዋል። በሌላ በኩል የብልጽግናው አገዛዝ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን እኛ ያልሞከርነው የለም ሲሉ የክህደት መልሳቸውን መስጠታቸው ታውቋል። አቶ አብዱ ሁሴን እኛ የሰላም ጥሪ፣ ሽምግልና፣ ምህረት እና ድርድር ሞክረናል፣ ያላደረግነው ምንም ነገር የለም፣ አሁንም አባቶች ተደራጅታችሁ አስገቡ በሚል ጉዳዩን ወደ ሽማግሌዎች መልሰው ገፍተውታል። የአቶ አብዱ ሁሴን ምላሽ ብልጽግና አንዴ የሰላም ጥሪ አንዴ ሽምግልናና ምህረት እያለ የሚወስደው ለፖለቲካ ፍጆታና ለማደናገሪያ እንጂ እውነተኛ ፖለቲካዊ መፍትሄ ለመስጠት እንዳልሆነ ያረጋግጠ ሆኗል። በሌላ በኩል በአማራ ክልል ዛሬም በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በምዕራብ ወሎ ቀጠና ወግዲ ወረዳ የአማራ ፋኖ ብሔራዊ ኃይል ወሎና ሸዋ ቀጠና በቅንጅት ያገዛዙ ጦር ላይ ውጊያ መክፈታቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። በዚህም የአማራ ፋኖ ብሔራዊ ኃይል በሸዋ ነጎድጓድ ክፍለ ጦርና በወሎ ቤት አማራ ክፍለ ጦር በጋራ በመሆን በከፈቱት ውጊያ በደቡብ ወሎ ዞን ወግዲ ወረዳ ጎረንጂ፣ ሰከሩና ጎለሌ አካባቢዎች የነበረውን ያገዛዙን ጦር ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰውበታል ተብሏል። በዚህ ውጊያ ጎረንጂ ከተማን ጨምሮ ባገዛዙ ጦር ቁጥጥር ስር የነበሩ ቀጠናዎች በፋኖ ኃይሎች ነጻ ወጥተዋል ያለው አፋብሃ ከይላላ ከተማ በቅርብ ርቀት ያገዛዙ ወታደሮች ኬላ ዘርግተው ተሽከርካሪዎችን ይዘርፉበት የነበረውን አካባቢ በፋኖ ቁጥጥር ስር ገብቷል ሲል አስታውቋል። በተመሳሳይ መረጃ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ቤተ ንጉስ አካባቢ በተደረገ ውጊያ በርካታ ያገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በዚህም ከ25 በላይ ወታደሮች መገደላቸው ሲታወቅ ያገዛዙ ጦር የዙ 23 እና የሞርታር መድፍ እንዲሁም ፔምፔ ከባድ መሳሪያዎችን ወደ ከተሞች በመተኮስ ንጹሃን ንብረት ላይ ጉዳት ማድረሱ ታውቋል። በሌላ በኩል በጎጃም ሁሉም ዞኖችና በደቡብ ጎንደር ጦራቸውን ይዘው የሚዋጉት ያገዛዙ ጦር ምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማ የውጭ ጠላቶቻችን ሀገራችንን ለማተራመስና ለማፍረስ ጥረት እያደረጉ መሆኑን በመጥቀስ ሰራዊታችን በንቃት መከላከል ይገባዋል ሲሉ አስታውቀዋል። ሌተናንት ጀነራል መሐመድ ተሰማ የውጭ ታሪካዊ ጠላቶቻችን በሀገር ውስጥ ለሚገኙ ባንዳዎች ሽርፍራፊ ሳንቲም በመስጠት ሀገራችንን የግጭት ቀጠና ለማድረግ ለማተራመስና ለማፍረስ የሚያደርጉት እንቅስቃሴን ሰራዊታችን በንቃት መከላከልና እየተከታተለ መደምሰስ ይገባዋል ሲሉ ነው ለበታች አመራሮቻቸው ሲናገሩ የተደመጡት። እነዚህ የውጭ ኃይሎች ያሏቸው የትኞቹ እንደሆኑ ያልጠቀሱት ሌተናንት ጀነራል መሐመድ ተሰማ በቀጣይ አሸባሪውን አልሸባብና ሸኔን እንዲሁም የጽንፈኛ ሴሎችን የመደምሰስ ኦፕሬሽኑ ተጠናክሮ ይቀጥላል በማለት በክልሎች የሚያደርጉትን ጦርነት እንደሚገፉበት አስታውቀዋል። በሌላ መረጃ በቅርቡ በድጋሚ የታሰሩትን የቀድሞ የሰላም ሚኒስትር ደኤታ አቶ ታዬ ደንዳን ጨምሮ በርካታ ጋዜጠኞችንና በሰላማዊ መንገድ የሚታገሉ እንደነ ክርስቲያን ታደለ ያሉ የምክር ቤት አባላትን ሳይቀር ያለመከሰስ መብታቸውን ሳያነሱ ወደ እስር ቤት ያጋዙት ጠቅላይ ሚኒስትር አብይ አህመድ አሁንም ትጥቅ ላነሱ ኃይሎች የሰላም ጥሪ እያቀረቡ ይገኛሉ። አብይ በትላንትናው ዕለት ከመምህራን ጋር ባደረጉት ውይይት
ከሁሉም ክልሎች ታጣቂዎች እጃቸውን እየሰጡና እየገቡ ነው። እኛም በክብር እየተቀበልናቸው ነው። መቀበል ብቻ ሳይሆን እየሾምናቸውም ጭምር ነው በማለት ሲናገሩ ተደምጠዋል። እንዳብነትም በኦሮሚያ ክልል በቅርቡ እጃቸውን የሰጡ የሸኔ አባላት ዛሬ ክልሉን የሚያስተዳድሩ ሹመኞች አድርገናቸዋል ይላሉ። አብይ ሌሎች በትጥቅ ትግል ላይ ያሉ ተዋጊዎችን በስልጣን ለማማለል በማሰብ እንዲህ እያሉ ሲናገሩ ፍትህን በአደባባይ እየደፈጠጧት መሆኑን ያስተዋሉት አይመስልም። አሊያም የምን አባቱ ህግ የሚል የእብሪት ጥግ ላይ ደርሰዋል። ሌላው ቀርቶ በወለጋ ላለፉት ዓመታት ያለማቋረጥ ለፈሰሰው ደምና እንባ ተጠያቂው ሸኔ ተብሎ የሚጠራው አካል ነው ሲሉ የነበሩት አብይ ዛሬ የሸኔ መሪዎችን ክልሉንና ህዝቡን እንዲመሩ ሹመናቸዋል ሲሉ በክልሉ ከተፈጸሙ ግፎች ጀርባ ዋነኛው ተጠያቂ ኮሬ ነገኛ የተሰኘው የብልጽግና ቡድን ነው የሚለውን የሮይተርስ ዘገባ የሚያጠናክር ነው። አብይ በዚሁ ንግግራቸው ጠቅላይ ሚኒስትር ለመሆን በሰላማዊ መንገድ በሐሳብ ተወዳድሮ ማሸነፍ የሚችል ካለ ለውድድር በሩ ክፍት እንደሆነም አመልክተዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።